ግብርና የሀገራችን ኢኮኖሚ መሰረት ሲሆን የብዙ ሚሊዮን ዜጎች የኑሮ ምንጭም ነው። ይሁን እንጂ በባህላዊ የእርሻ ዘዴዎች ላይ ብቻ በመመርኮዝ ምርታማነትን ለማሳደግ ፈተና ሆኖ ቆይቷል። ለብዙ ዓመታት የኢትዮጵያ አርሶ አደሮች በባህላዊ መሳሪያዎች ተጠቅመው ሲያርሱ ቆይተዋል። ይህም ብዙ የሰው ጉልበት፣ ጊዜና ወጪ የሚጠይቅ በመሆኑ የምርት መጠንን ለመጨመር አዳጋች ሆኖ ቆይቷል። ዘመናዊ የእርሻ መሳሪያዎች የአርሶ አደሩን ጊዜና ጉልበት ከመቆጠብ ባለፈ ምርታማነትን በመጨመር በኩል ያለው ጉልህ ሚና በሰው ልጆች የግብርና ስራ ሂደት የታየ ተጨባጭ ለውጥ ነው። መንግስት፣ የግል ዘርፍ፣ የልማት አጋሮችና አርሶ አደሮች በጋራ በመስራት እነዚህን ቴክኖሎጂዎች ተደራሽ ለማድረግ የተለያዩ ጥረቶች በመደረግ ላይ ናቸው። ይህ ጥረት ፍሬ አፍርቶ ዛሬ ላይ አዲስ ተስፋን ፈንጥቋል። የኢትዮጵያ ግብርና ትራንስፎርሜሽን ኢንስቲትዩት በደቡብ ኢትዮጵያ ክልል በወላይታ በጋሞና በጎፋ ዞኖች እንዲሁም በማዕከላዊ ኢትዮጵያ ክልል በሃላባ ጉራጌና ስልጤ ዞኖች ለሚገኙ 6 ወረዳዎችና በሲዳማ ክልል ሰሜናዊ ሲዳማ ዞን በሚገኘው በሸበዲኖና በሐዋሳ ዙሪያ ወረዳ ለሚገኙ አርሶ አደሮች የአግሪ ቢዝነስ ኩባንያዎችን አቅም ለማጠናከር የሚረዱ ዘመናዊ ትራክተሮችና የኤፍኤስአር የጭነት መኪናዎችን በይፋ አስረክቧል። አርሶ አደሮችን በቁጠባና በመዋጮ በማደራጀት ዘመናዊ የእርሻ ትራክተሮች ባለቤት እንዲሆኑ ማድረግ ተችሏል። ዛሬ ይህ ታሪክ እንዴት እውን እንደሆነ እንመለከታለን። የእርሻ ስራ ብዙ ጊዜ ብዙ ጉልበትና ከፍተኛ ወጪ ይጠይቃል። የዝናብ ወቅትን ለመድረስ መሬትን በፍጥነት ማረስ ካልተቻለ የምርት መጠንን ይቀንሳል። ትራክተር ማረሱ ከበሬ ይቀላል። 2-3 ቀን የሚታረሰው ቦታ በአንድ ተኩል ሰዓት ወይም 3-4 ሰዓት አካባቢ ቀን ሙሉ አይሞላም፣ ትራክተር ይጨርሳል። ያው ነው። ከሰዎች ኮንትራት ግለሰብ ወስተን ትንሽ አርሰን ጠቅመናል። ያረሰበት ቦታው ያለው በቆሎንም በጣም ደስ የሚል በቆሎ ነው። ሌሎችም ፀሐይ ሲገድል የኛ በቆሎ በትራክተር ያረሰው በቆሎ በጣም በስሏል። አሁን አጋጣሚ ከተሰበሰበ ፈልፍለን ውጤትን እና ያለን በየን ተስፋ አለ። ከዚህ በፊት የእርሻ ስራ አተራረስ ችግር የነበረበት ነው። ከዚህ በፊት አባቶቻችን በእጅ ነው የሚሰሩት። ከዛ በኋላ ወደ በሬ፣ ከበሬ በኋላ በበሬ ነው ተቆየው እስከ ዛሬ ድረስ። አሁን ግን እያመረትን በግብርና ብያመጣን ባለነው እድገት አንፃር በአሁኑ ሰዓት ርክክብ እየተደረገ ያለው ትራክተርና ያመረትነው ምርት ወደ ገበያ ማቅረቢያ ማቴሪያል ይሄው መኪና በስተጀርባችን ቆሟል። ይሄ ለኛ ለገበሬዎች የመጣልን ነውና ስለዚህ ባመረተነው ልክ አሁን ከዚህ በፊት በእጅ ባመረተነው ነው በዚህ ውጤት ላይ ደረስነው። አሁን ግን ይሄንን በጣም በኃይለኛው እንጂ በጣም ስለዚህ አሁን ከዚህ ቀጥሎ በትራክተር እንደገና ያመረተነውን በአይሱዙ በመጫን ገበያ አግኝተን ትላንትና ባለንበት ከነበርንበት ልክ የግብርና እንደነጋደ ከዚህ ወደ ኢንዱስትሪ ከኢንዱስትሪ ወደ ካምፓኒ ኩባንያ የመሄድ አቅጣጫ ስልጠና ወስደናል። ስለዚህ ወደ ኋላ ማለት የለም። እንደምታውቁት አሁን አባሎች ተረባርበው በዚህ መድረክ ላይ እኛ እንመዘገባለን ብለው እየተሻሙ ናቸው። ሁላችንም አንድ ላይ ሆነን ይህንን ድርጅት አቋቁመን ወደ ውጪ ልከን ከማንኛው ባለሀብት በላይ እንደምንሆን ነው። ትላንት ገበሬ ነበርን፣ አሁን ደግሞ ባለሀብት አርሶ አደር እንሆናለን የሚል ግምት አለን። እኔ በራሴ በኩል እንግዲህ ከዚህ በፊት ያልተለመደ ያላየነው ነገር እንደዚህ አይነት ሀብት በአካባቢያችን በራሳችን ወጪ ገዝተን መጠቀም የማንችለውን መንግስትም ፕሮጀክቱንም የሚያስተባብሩ የቲ ተቋምም ይህንን ያህል ሀብት ተቆርቁሮ አርሶ አደሩ ከነበረበት ከዝቅተኛ ኑሮ ደረጃ የራሱን ኢኮኖሚ በዚህ አሻሽሎ በዘመናዊ ቴክኖሎጂ ስራ ሰርቶ ውጤታማ እንዲሆን የሀገርንም ኢኮኖሚ ማሳደግ የሚችልበት ደረጃ እንዲደርስ ማድረጉን በግለም እጅግ በራሱ ደስ ብሎኛል። እንደገና ደግሞ ህዝቡ በወከለኝም በካምፓኒ ኮሚቴ አስተባባሪነትም ከፍተኛ ሞራልና ስሜት ተሰምቶኛል፣ ደስ ብሎኛል። የኛ አርሶ አደር በዚህ ደረጃ ከዚህ በበለጠ ሁሉ ደስ ብሏቸዋል ማለት ነው። የቲአይ ዘርፈ ብዙ ጥቅም ሰጥቶናል። ይሄውም መጀመሪያ ገና ከጅምሩ ክላስተር ማለት ምን እንደሆነ ወይም ኩታ ገጠም እርሻ ጠቀሜታ ምን እንደሆነ ግንዛቤ በቀበሌ ደረጃ ነው የጀመረው። በፈጠረበት ወቅት ስልጠና ሰጥተዋል። በዛ ስልጠና የ5 ቀን ስልጠና በሰጠበት ወቅት
ህዝቡ ችግር ያለበትን ችግር ገልጸዋል። ይሄውም ኮምባይነር እኛ ጤፍ እናመርታለን፣ በበሬ እንወቃለን፣ ለብክነት ይዳረግብናል የሚል ነበር የሰጠው። ለእንትኑም በጥሩ ሁኔታም ከጥራት አንጻርም ችግር ተፈጥሮብናል ነበር ያለው። በዛን ወቅት ኮምባይነር እሰጣለሁ አለ። በተናገረው መሰረት ኮምባይነር ሰጥቶናል። ሁለተኛ ላይ በዞን ደረጃ ስልጠና ሰጥተዋል ኤቲአይ። የአርሶ አደሩን ድካምና ጊዜ ለመቆጠብ እንዲሁም ምርታማነትን ለመጨመር ግብርናን የማዘመን ስራ ላይ የተሰማሩ አካላት አስተዋጽኦም እጅግ ወሳኝ ሆኖ የሚገኘው እዚሁ ላይ ነው። እኚህን አርሶ አደሮች የዘመናዊ እርሻ መሳሪያዎች ባለቤት ለማድረግ የተለያዩ ዘዴዎችን በመቀየስና አርሶ አደሮችን በማደራጀት ስራ ተጀመረ። 50 ካምፓኒዎች እንመስርት ተብሎ ተይዟል። ከ50ዎቹ 10ሩ በዚህ በደቡብ ማዕከል የሚገኙ ናቸው። እንግዲህ 10ሩ ኦልሬዲ ተቋቁመዋል። አርሶ አደሮች አወያይተናል። አመቱ ሙሉ ያልማቋረጥ አርሶ አደሮች ውይይት አድርገናል። ስልጠና ሰጥተናል። የሚያስፈልገውን የቅድመ ዝግጅት ስራዎችን አድርገናል። ኦልሞስት ወደ 24000 በላይ አርሶ አደሮችን ተመዝግበዋል። እዚህ አባል ለመሆን ማለት ነው። እዚያ ተመዝግበው የመመዝገቢያ ከፍለው እጣ ለመክፈል ዝግጅት ላይ ነው ያላቸውና ስለዚህ በጣም ሰክሰስፉል የሄደበት ነገር ነው። ለዚህ ቅድመ ዝግጅት የሚሆኑ በርካታ ስራዎች ሰርተናል። ቀደም ሲል መጋዘኖች ገንብተናል። ነርሰሪ ጣቢያዎችን ከፍተናል። የምርት ማከማቻዎችን ከፍተናል። የተለያዩ ነገሮች ስናደርግ ቆይተናል። ለዚህ ለካምፓኒ ስንል ማለት ነው። አሁን ቢዝነስ በምን ይጀምሩ? ኦኬ፣ ወደ ቢዝነስ ይግቡ። በምን ይጀምሩ ስንል እስቲ ቀለል ባለው ነገር ላይ ይግቡና ከዛ በኋላ ይሄዱበት የሚል ነገር ነው። እንግዲህ ይሄን ሲመሰረት ሁሉም ወረዳዎች የተመረጡ 10ሩም ወረዳዎች ከ3 እስከ 5 ሄክታር ካምፓኒ መመስረቻ ቦታ በነፃ ሰጥተዋል። እያንዳንዱ ወረዳ ጊዜያዊ ማኔጀር መድበዋል። እያንዳንዱ ወረዳ ፎካል ፐርሰን መድበዋል። ስለዚህ ገቨርንመንት ራሱ መንግስት ራሱ በጣም የተቀበለው በጣም ጥሩ ነገር ነው ብሎ የተቀበለው ካምፓኒ በመሆኑ በዚህ ደረጃ ላይ ደረሰ ነው ማለት ነው። አሁን ቢዝነስ በምን ይጀምሩ ወይም በሁለት ነገር ይጀምሩ የሚል ነገር አንደኛ ግባት የራሳቸው የሚሆን ግባት ያቀርቡ ከነጋዴ ሳይሆን ከጅምላ ሻጭ ከቻሉ ከውጭ ያመጣሉ። እስከዛ ከጅምላ ሻጭ ያመጡ የሚያስፈልጋቸው ግባት ለአገልግሎት ለራሳቸው አርሶ አደሮች አገልግሎት ያቀርቡ። አንድ ሾፕ ይክፈቱ። ሁለተኛ ደግሞ የእርሻ ትራክተር አቀርበን በእርሻ ትራክተር ቢዝነስ ይጀምሩ። ለአባሎቻቸው አገልግሎት እየሰጡ ለሌላውም አገልግሎት እየሰጡ ከዛ አገልግሎት ደግሞ ገንዘብ እየሰበሰቡ ቢዝነስ በዚህ ይጀምሩ ይፈሰስ ያድርጉ። ኔክስት ደግሞ እያንዳንዱ ምርት ይሰበስባሉ። በቆሎ ያለው በቆሎ ይሰበስባል፣ ቫልዩ አድ ያደርጋል። ጤፍ ያለው ጤፍ ይሰበስባል፣ ስንዴ ያለው ስንዴ ይሰበስባል። አቮካዶ፣ ባናናም ያሉ ሰዎች በዚህ መልክ ምርታቸውን እየሰበሰቡ ጥራት እየለዩ ለገበያ እያቀረቡ ተጠቃሚ እንዲሆኑ የማድረግ ስራ እየተሰራ ነውና ስለዚህ በጣም ሰክሰስፉል የሄደበት ነገር ነው። ለዚህ ቅድመ ዝግጅት የሚሆኑ በርካታ ስራዎች ሰርተናል። ወደ ኩባንያ እንደሚሄዱ ያው የተለያየ ደረጃዎች አሉ። ክላስተሮች የምንላቸው ወይም ፋርመርስ ፕሮዳክሽን ክላስተር የምንለው ፕሪቤዚክ የመጀመሪያው አንድ ላይ ይመጣሉ። መሰረታዊ የምንለው ደግሞ በጋራ ኮሚቴ አቋቁሞ በጋራ መስራት ይጀምራሉ። ከዛ በኋላ መካከለኛ የምንለው አለ አድቫንስድ እና ከዛ ወደ ኩባንያ ይሄ እንደሚቀየር ከጅምሩ ያውቃሉ። ስለዚህ በአሁኑ ጊዜ ባለፈው በዚህ ዓመት ወደ ኩባንያ እንግዲህ የተሻለ ምርት እና የተሻለ ምርታማነት ያሳዩ ወረዳዎች በፓይሌት ተመርጦ ወደዛ ሲካሄድ ሰፊ የሞቢላይዜሽን ስራ ተሰርቷል። መጀመሪያ ሶሻላይዜሽን በኃላፊዎች ዘንድ የግብርና ቢሮ ኃላፊዎች፣ የዞን አስተዳዳሪዎች፣ የግብርና መምሪያና ጽሕፈት ቤት ኃላፊዎች እንግዲህ የተለያዩ አካላት በዚህ ላይ ሰፊ የግንዛቤ ስራ ተሰርቷል በጋራ። ከዛ በኋላ አርሶ አደሩ ጋር ደርሶ ሞቢላይዜሽን ስራ ተሰርቷል። በዚህ የሞቢላይዜሽን ስራ አርሶ አደሩ እንግዲህ መደራጀት ጀምረዋል ማለት ነው። የመጀመሪያው የአንዳንዱ ወረዳ ላይ መሬት ለዚህ ማዕከል ግንባታ የሚሆን መሬት ተገኝተዋል ከ3 እስከ 5 ሄክታር። በተጨማሪም ደግሞ አርሶ አደሩ በዚህ ልክ ተደራጅቶ ገንዘብ ማዋጣት ሼር መግዛት ጀምረዋል ማለት ነው።
የተደረገው ድጋፍ በክልሎች የተጀመረውን የግብርና ምርታማነት የማሳደግ ጉዞ ይበልጥ እንደሚያፋጥነውና ለታለመለት ዓላማ እንደሚውልም አረጋግጠዋል። የአርሶ አደር ማህበራትና አግሪ ቢዝነሶች በቴክኖሎጂ ታግዘው እንዲሰሩ የተደረገው ይህ ድጋፍ በየክልሎቹ የኢኮኖሚ እንቅስቃሴ ላይ ከፍተኛ መነቃቃት እንደሚፈጥርም አንስተውልናል። ይሄ አካባቢ ከሌሎች አካባቢ የተሻለ ምርት የሚመረትበት በተለይም በቆሎ ምርት ላይ በሄክታር እስከ 60 ኩንታል ማምረት የሚችል አቅምና የተሻለ አፈጻጸም ያለበት አካባቢ በመሆኑ መጠን ይሄን መነሻ አድርገው የአግሪካልቸራል ትራንስፎርሜሽን ኢንስቲትዩት ለዚህ አካባቢ በማህበር ለተደራጁ በክላስተሪንግ ማሳ ወይም በኩታ ገጠም ለሚያለሙ አርሶ አደሮች ይሄን ትራክተር በይፋ አስረክቧል። ይሄ ትራክተር ማረሻና መከስከሻ ሁለት አንድ ትርፍ ጭምር ያለበት ነው። ሌላው ደግሞ በቀላሉ ምርታቸውን ሰብስበው ግብአት ለማቅረብ ከቦታ ቦታ ለማንቀሳቀስ የሚያስችል የጋሪ አገልግሎት የሚሰጥም በስጦታ መልክ የሰጡበት ሁኔታ አለ። በቀጣይ ደግሞ የተለያዩ አሁን ባለው ፐርፎርማንሳቸው ታይተው የተሻለ ስራ ከሰሩ የተሻለ ሌሎች ግብአቶችን ማቋቋም አሁን እዚህ ለእህል ማከማቻ የሚሆን መጋዘን እና የካምፓኒ ግንባታ እየተካሄደ ያለ ነው። በአጠቃላይ ከ68 ሚሊዮን ብር በላይ በሆነ ወጪ የኤቲአይ ድጋፍ በዚህ ወረዳ ስራ እየተሰራ ነው ያለው። ስለዚህ አርሶ አደሮቹም ቃል የገቡበት ይሄን ግብአት ተጠቅመው ከራሳቸው አልፎ ለሌሎች አርሶ አደሮች ይሄን ማሽን ተከራይተው ሌላ ተጨማሪ ገንዘብ የሚያገኙበት ሁኔታ ለመፍጠር ቃል የገቡበት ነው ጊዜ ነው የሚሆነው ማለት ነው። ከዚህ በፊት የነበረው የኢትዮጵያ አጠቃላይ በኢትዮጵያ ደረጃ ያለው የአስተራረስ ዘዴ በጣም ባህላዊ ነው። በበሬ ጫንቃ ነው የሚታረሰው። በዚህ ደግሞ ትንሽ ነው ለማረስ እንኳን አርሶ አደር ቢሄድ ትንሽ ነው ከበር የሚያደርገው። በዛ ላይ ድካሙ በሬውን ደግሞ ያለው ድካም ለአርሶ አደሩ ያለው ድካም እጅግ ከፍተኛ ነው። ይሄ ማሽን ነው በአጭር ጊዜ ውስጥ ብዙ ሄክታር በአንድ ቀን ማረስ ይችላል። ይሄ ድካም ይቀንሳል። አርሶ አደሩ አሁን አይደክምም። በቃ ገንዘብ ብቻ ይከፍላል። ገንዘቡን ከፍሎ የሚያርስ ማሽነሪ ያለበት ነው። ስለዚህ እሱ በከፍተኛ ድካም ይቀንሳል። አንደኛው ማለት ነው። ሁለተኛው ደግሞ ይሄን የራሳቸው ማሳ ካረሱ በኋላ ያከራያሉ። በሚያከራዩበት ጊዜ ተጨማሪ ገንዘብ ያገኛሉ። በአመት እስከ 300 ሺህ ብር ትርፍ መከፋፈል የሚችሉበትን አጋጣሚ የሚፈጥር ስለሆነ ህይወታቸው ይሻሻላል። በቂ ገንዘብ ያገኛሉ፣ በቂ ምርት ያገኛሉ። ሽጠው ህይወታቸውን እየተቀየረ መሄድና የካምፓኒ ባለቤት የሚሆኑበትና ቢዝነስ ውስጥ እንዲገቡ የማድረግ ስራ ስለሚሰራ ከፍተኛ የሆነ ጥቅም አለው። ስለዚህ ኑሮ ማሻሻል፣ ምርት መጨመር፣ እንደ ዞን ያለውን ምርት መጠን እንዲጨምር የማድረግ ስራዎችን በደንብ የሚሰራ ስለሆነ በጣም ትልቅ ትርጉም ያለው ነው። ክልላችን በሁለት ወረዳዎች ይሄ ካምፓኒ ተመስርቷል። በክላስተር የተደራጁ አርሶ አደሮች ናቸው። እንደሚታወቀው የተለያዩ ኢኮሎጂ ነው ያለን። በሰብል የተደራጁ ካምፓኒዎች አሉ። እንዲሁም ደግሞ በአትክልትና በፍራፍሬ የተደራጁ አሉ። በሰብል በአዋሳ ዙሪያ ወረዳ አንድ ካምፓኒ ከ5000 በላይ አባላት ያሉት፣ በአትክልትና ፍራፍሬ በሸበዲኖ ወረዳ ከ2500 አባላት በላይ ያሉት ካምፓኒዎች አሁን ተመስርተዋል። ለነዚህ የአሰራር ስርዓታቸውን እንዲያሻሽሉ እና የግብርና ዘመናዊነት እንዲያረጋግጡ በግብርና ትራንስፎርሜሽን ኢንስቲትዩት አማካኝነት ዛሬ በዋናነት የትራክተር ድጋፍ ተደርጓል። ከዛ በተጨማሪ እነዚህን ምርቶች በቀጣይ በራሳቸው ደረጃ እሴት የሚጨምሩ እንደተጠበቀ ሆነው እንደ ክልላችን የግብርና የተቀነባበረ የግብርና ኢንዱስትሪ ፓርክ ስላለ ለነዚህ የሚሆን የተለያዩ ፍራፍሬዎችን እያቀረቡ ያሉበት ሁኔታ ስላለ ለዚህ ሊጠቅማቸው የሚችል የተሽከርካሪ ወይንም ደግሞ የማጓጓዣ ተሽከርካሪ ድጋፍ ተደርጎላቸዋል። ይህንን የማረካከብ ሂደት ውስጥ ነው ያለነው። ከዚህ አንጻር ድጋፍ ያደረገውን ክፍል በማመስገን እኛም እንደ ቢሮ በአንድ በኩል የግብርና ሴክተራችንን የሚያዘምኑ፣ በሌላ በኩል ደግሞ የአርሶ አደር ኑሮን የሚያሻሽሉ፣ በሶስተኛ ደረጃ የነዚህ የተበጣጠሰ መሬት ያላቸው አርሶ አደሮች በጋራ ተደራጅተው ሰፊ የሆነ ክላስተር ፈጥረው የሚያለሙበት እድል እንዲፈጥሩ የራሳችንን ድጋፍ ክትትል የምናደርግበትን ኃላፊነት የወሰድንበት ቀን ስለሆነ እጅግ በጣም ደስ ያለን። እንደ ቢሮም ይህንን ይዘን ተከታትለን ውጤታማ የማድረግ ስራና ኃላፊነት ለመውሰድ ቃል እየገባን ነው ዛሬ ያለነው።
አሁን ይሄን ዛሬ መሰባሰቢያ የቻልንበት ምክንያት በማድረግ ምናስበው ጊዜ ኢቲአይ ድርጅት አቶቴ ወሎ ወረዳ አርሶ አደሮች ምርት ክላስተር ሰፋፊ ምርት ክላስተሮችን በመፍጠር እየሰሩ የነበሩ ስራ ይሄንን ከምርት ክላስተርነት ወደ ምርት ክላስተር ወደ ካምፓኒ መቀየር አለበት በሚል ሴንስ ይሄን ወደ ካምፓኒ ለመቀየር ዛሬ ኢቲአይ ድርጅት 2 ትራክተሮችን ለዚህ አርሶ አደሮች አቀርቦ ያን ርክክብ ለማድረግ በተዘጋጀ ፕሮግራም ላይ እንገኛለን ማለት ነው። በአርሶ አደር ጉልበት ብቻ የግብርና ምርትና ምርታማነትን ማሳደግ ስለማይቻል በቴክኖሎጂ በመታገዝ ማምረት ግብርናውን ለመለወጥ እንዲሁም የራሳቸውን የኢኮኖሚ ተጠቃሚነት እንደሚያረጋግጥላቸውም ነግረውናል። ዛሬም እኔም እየሰራ ያለው በሳፈና በጥኬ የሚባለው በዶማ ነው የምንቆፍረው። አሁን ይሄ ቴክኖሎጂ አድጎ መንግስት ይሄን ነገር ሲያደርግ በጣም ነው ደስ ያለን፣ በጣም ነው የሚሰማን። እኔ አሁን የራስ መሬት የእርሻ 1 ሄክታር መሬት ነበረችኝ። ከዚህ በፊት ቡና ነው የምንጠቀመው። አሁን ደግሞ ምንድነው እየተጠቀምን ያለነው አቮካዶ እየሰራን በትንሽ መሬት ሰርተን ጥሩ ነገር እያገኘን ፋብሪካዎች እዚህ ጋር እየተሰሩ እየተጠቀምን ብዙ ትርፍና ገበያ እያገኘን እዚሁ ሽጠን እዚሁ ብዙ ዋጋ እያገኘን እናገኛለን። ስለዚህ አሁን በጣም ደስ ያለኝ እኔ መንግስትም ሆኖ ሌላውም አካል ይሄን ስለሰጠን ይረዳን በጣም ከልብ ልናመሰግን ነው። አሁን እዚህ ጋር ያለው ህዝብ ሁሉ ቢታናገሪ የተለየ ደስታ ነው ያለን። ስለዚህ በጣም ነው ደስ የሚለው። ሐምሌና ነሐሴ ወር ላይ ሰፊ ስራዎች እንደሚጠብቁና ያን ስራ ሰርቶ ጥሩ ገቢ እንደሚያስገኝ ነው። በጥሩ ወቅት ላይ ነው አሁን እኛ ጋር የመጣው። ስለዚህ እርሻ ስራዎች በሰፊው አሉ። ብዙ አርሶ አደሮች በቆሎ የሚያመርቱም አሉ። የተለያዩ ወቅታዊ ምርቶችንም የሚያመርቱ አሉ። ያው ሙዝ እርሻ ስራ ራሱን የቻለ ደግሞ የራሱ ማምረቻዎች ስላሉ ወቅታዊ ሰብሎችን ያመርታል፣ ምርቶችንም ይሰበስባል፣ ያጓጉዛል። አንዳንድ ያልተመቻቹ ቦታዎችን ያዘጋጃል። ስለዚህ በተመቻቸ ቦታ ላይ ቦታም ተመርጦለት ያው በአሁኑ ሰዓት ያው ቦታውን በተረከበነው አካባቢ ላይ በተዘጋጀለት ቦታ ላይ ተቀምጧል። ስራ አሁን በዚህ ሰሞን ለመጀመር የቅድመ ዝግጅት ራሳችን እየጨረሰን ነው ያለነው እና የአርሶ አደሩ ሰፊ እርሻ ስላለ ያንን ያርሳል ማለት ነው። አርሶ አደሮች ቅድሚያ ሰጥተውን ስላመጡ በጣም እጅግ ደስ ብሎናል። እኛ እንደ በዲኖ ወረዳ ትራክተር አርሰን አናቅም። ሌሎች አካባቢ በሜዳ ስናይ ትራክተር የሚያርሱትን ስንጎመጅ ነበረ። እኛ መቼን ብለናል። በማናውቀው መንገድ እግዚአብሔር የራሱ ፍቃድ ሆኖ በዛሬው ዕለት ትራክተርና አይሱዙ እህል የምንጭንበት በዚህ ቀን ርክክብ ተደርጓል። እጅግ በጣም ደስ ብሎናል። እግዚአብሔር ምስጋና ይግባው። በ2018 ወደ ቢዝነስ ካምፓኒ ምስረታ በመሸጋገር ዋና ትኩረቱን እሴት በመጨመር ግብርና ቢዝነስ ነው የሚለውን አስተሳሰብ በመያዝ እየተሰራ እንደሚገኝ ጠቁመው አርሶ አደሩ ያመረተውን ምርት በመሸጥ ብቻ ሀብት ማፍራት ስለማይቻል ተጨማሪ ጥቅም እንዲያገኝም ወደ አግሪ ቢዝነስ እንዲሸጋገሩ እየተሰራ ይገኛል። ስራው በአራቱም ክልሎች እየተከወነ ነው ያሉት ኃላፊው በደቡብ ኢትዮጵያ ክልል 3 ወረዳ፣ በማዕከላዊ ኢትዮጵያ ክልል 3 እንዲሁም በሲዳማ ክልል 2 እና በደቡብ ምዕራብ ኢትዮጵያ ሕዝቦች ክልል 2 ወረዳዎች ላይ በመስፈርቱ መሰረት ካምፓኒ መመስረቱን አመላክተዋል። አባሎቻቸው አገልግሎት እየሰጡ ለሌላውም አገልግሎት እየሰጡ ከዛ አገልግሎት ደግሞ ገንዘብ እየሰበሰቡ ቢዝነስ በዚህ ይጀምሩ ይፈሰስ ያድርጉ። ኔክስት ደግሞ እያንዳንዱ ምርት ይሰበስባሉ። በቆሎ ያለው በቆሎ ይሰበስባል፣ ቫልዩ አድ ያደርጋል። ጤፍ ያለው ጤፍ ይሰበስባል፣ ስንዴ ያለው ስንዴ ይሰበስባል። አቮካዶ፣ ባናናም ያሉ ሰዎች በዚህ መልክ ምርታቸውን እየሰበሰቡ ጥራት እየለዩ ለገበያ እያቀረቡ ተጠቃሚ እንዲሆኑ የማድረግ ስራ እየተሰራ ነውና እንግዲህ አሁን በዚህ አመት 12 የእርሻ ትራክተሮችን አቀርበንላቸዋል። ለአስሩ አንድ የጭነት መኪና አቀርበንላቸዋል። 19 አነስተኛ ማሽኖች በቆሎ የሚፈለፍሉ፣ ስንዴ የሚፈለፍሉ፣ ጤፍ የሚወቁ ባለሞተር 19 እንደዚሁ አቀር ለነዚሁ ነው ሰጠነው። በዚህ ቢዝነስ ጀምረው ግብርና አዋጪ መሆኑ እንደማንኛውም ቢዝነስ ትልቅ ኦርጋናይዜሽን መሆን ትልቅ ቢዝነስ መሆን እንዲረዱ ሰፊ ስራዎች እየሰራ ነው ያለውና በአጠቃላይ ያለው ሁኔታ ይሄ ነው። አርሶ አደሮችን በጣም በፍላጎት አመራሩን በፍላጎት በተለይ ወረዳ አመራሮች በትልቅ መነሳሳትና ፍላጎት ስራውን እየሰሩ ስለሆነ በዚህ መልክ እየሰራን ነው። እንግዲህ ይሄ አዲስ አስተሳሰብ ነው። ኮኦፐሬቲቭም አይደሉ፣ ህብረት ስራም አይደሉ፣
ፒውር ንግድም አይደሉም። ስለዚህ የራሳቸው የሆነ ቢዝነስ ያስፈልጋል ተብሎ አዲስ አዋጅ ወጥቶላቸዋል። አሁን በተወካዮች ምክር ቤት ባለፈው 15 ቀን ውስጥ ጸድቋል። በጣም በአጭር ጊዜ ውስጥ የጸደቀ በሁሉም ዘንድ አክሴፕታንስ ያገኘ አዋጅ ነው። አሁን በነጋሪት ጋዜጣ ከወጣ በኋላ በቀጥታ ህጋዊ ሆነው ተመዝግበው እጣቸውን ከፍለው ህጋዊ ካምፓኒ ሆነው የሚሰሩበት ሁኔታ እየተመቻቸ ነው። በሚቀጥለው ሐምሌና ነሐሴ ላይ በጣም ሰፊ የሆነ የሞቢላይዜሽን ስራ እንሰራለን። ይሄን በአዋጁ ላይ በደንብ በመመሪያው ላይ በአመሰራረቱ ላይ ሰፊ ስራ እንሰራለን ማለት ነውና የመጣው ነገር በጣም ጥሩ ነገር ነው። የአርሶ አደሮችም ከፍተኛ ፍላጎት አሳድረዋል። አባል ለመሆኑ በጣም ተነሳስተዋል። በጣም ትልቅ ስራ ነው የተሰራውና አጠቃላይ ያለው ነገር ይሄ ይመስላልና ያው የቲአይ ዋናው ትራንስፎርሜሽን የማምጣት ስራ ስለሆነ ይሄን የትራንስፎርሜሽን ስራ ወደ ቢዝነስ ለውጦ ቢዝነስ ካምፓኒ እንዲደራጅ እያደረገ ያለበት ሁኔታ ነው ያለው። መጀመሪያው እሴት ጨምሮ ቢያንስ ለይቶ ጥራቱን ለይቶ ለገበያ ያቀርባል። በሌላ በኩል ደግሞ ግብዓት ይሸጣል። ከዛ አለፍ ሲል ፕሮሰስ ወደ ማድረግ ይሄዳል ማለት ነው። እሴት መጨመር ይህን ሲያደርግ የአርሶ አደሩ የቢዝነሱን ኦውን አድርጎ ከዛ ትርፋማ ይሆናል ማለት ነው። እኛ ለምሳሌ 10ሩም ወረዳ ቢዝነስ ፕላን ሰርተናል የ5 ዓመት። ይሄ ቢዝነስ ፕላን በጣም ውጤታማ እንደሚሆን አርሶ አደሩ በዚህ ተደራጅቶ ሼር ገዝቶ ይህንን በትክክል ከሰራ በሰራተኛ በፕሮፌሽናል በሆኑ ሰራተኞች ተቀጥሮ ይህን ቢዝነስ ማኔጅ ከተደረገ ፕሮፐርሊ ከተደገፈ ውጤታማ እንደሚሆን ለእያንዳንዱ አርሶ አደር በቂ ትርፍ እንደሚያስገኝ ታይቷል ማለት ነው። በእያንዳንዱ በቅድም ባልኳቸው ኮሞዲቲ። ስለዚህ ይህንን ሁሉም ሰው እንግዲህ ሁሉም የባለ ድርሻ አካል ይህን ከደገፈ ውጤታማና ለዚህ ቅድም ላልነው ለግብርና ትራንስፎርሜሽን ወይም ሽግግር ትልቅ ፋይዳ ያለው ነገር መሆኑ